አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሰላም ሁኑልን ኢንሻአላህ። ዛሬ በአዲስ ርዕስ በአዲስ ሀሳብ በአዲስ ርዕስ መጥቻለሁ ኢንሻአላህ። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ኢንሻአላህ። የዛሬው ርዕሴ የኑግና የአብሽ ጠቀሜታ ምን ምን ናቸው በሚለው ዙሪያ እንወያያለን። ላይክ በማድረግ አብራችሁን ቆዩ ኢንሻአላህ። ያው የአብሽ ጠቀሜታዎች ብዙ ናቸው፣ የኑግም ጠቀሜታዎች ብዙ ናቸው። እስቲ በውስጡ ምን ምን ነገሮች አሉት፣ ለምን ጠቀሜታ ይውላል በሚለው ዙሪያ አብራችሁ ቆያለሁ። አብራችሁ ቆዩ ኢንሻአላህ። ላይክ በማድረግ አብራችሁ ቆዩ። የኑግ ጠቀሜታ ብዙ ጥቅም አለ። ያው ኑግ በቀላሉ እንቅልፍ እንድንተኛ ይረዳናል ማለት ነው። ኑግ በውስጡ ማግኒዚየም፣ ፖታሲየም እንዲሁም ዚንክ የተባለ ንጥረ ነገር የያዘ ሲሆን በውስጣቸው የሚመረቱ የሆርሞኖችን መጠን ይቆጣጠርልናል ማለት ነው። የሆርሞን መዛባትን መጠን ይቆጣጠርልናል። በዚህ ምክንያት ሰውነታችን የተረጋጋ እረፍትና እንድናገኝና የተረጋጋ እንቅልፍ እንድንተኛ ይረዳናል ማለት ነው። ሌላኛው ደግሞ የልብ ጤንነትን ያስተካክላል። ኑግ የልብ ጤንነትን ያስተካክልልናል። የኑግ ዘይት በሰውነታችን ውስጥ የሚገኙትን አላስፈላጊ የስብ ክምችቶችን ያስተካክልልናል ማለት ነው። ምክንያቱም በውስጡ ኦሜጋ ፍሪ የተባለ ፋቲ አሲድ ስለሚይዝ የልብ መጥበብን ይቀንስልናል ማለት ነው። የደም ቱቦዎችን በልብ ስር ያሉ የደም ቱቦዎችን መጥበብ ይቀንስልናል ማለት ነው። የደም ቱቦ የመጥበብ ችግርን ይቀንስልናል ማለት ነው። ሌላኛው የቆዳ ጤንነትን ይጠብቅልናል። ኑግ ለቆዳ መቆጣት ወይም ደግሞ ለቃጠሎ እሳት ነገር ካቃጠለን ወይ ደግሞ ለሽፍታ መዳንና የቁስል መዳንን ከፍተኛ አስተዋጽኦ ስለሚያበረክት ምርጫችን ቢሆን ይመረጣል ማለት ነው። ቁስል ነክ ነገሮች፣ እሳት ነገር ያቃጠላቸውን ነገሮች ተሎ የማስወገድ ብቃት አለው ኑግ ማለት ነው። ያው ጸረ ብግነትን ይቀንሳል ኑግ። የኑግ ዘይት በውስጡ ጸረ ብግነትንና አንቲኦክሲደንት ስለሚይዝ ለመገጣጠሚያ በጣም ጥሩ ነው ማለት ነው። ለትኩሳትና የደም ግፊትን ለመከላከል ይጠቅማል። ኑግ የትኩሳትን የደም ግፊትን ለመቀነስ ይጠቅመናል ማለት ነው። ሌላኛው ደግሞ የኑግ ጥቅም የአንጀትና የጤና እንከሎችን ያስታግስልናል ማለት ነው። ያው በአንጀት ውስጥ ያሉ የጤና ችግሮችን የጤና እንከኖችን ያስታግሳል። ለምሳሌ የሆድ ድርቀትን ይከላከላል፣ የሆድ መነፋትን ይከላከላል፣ የሆድ ቁርጠትን ይከላከላል እና የኪንታሮት ህመምንም ይቀንሳል ማለት ነው ኑግ። እንዲሁም ከተለያየ ባክቴሪያዎች ይከላከልልናል ማለት ነው። ያው ኑግ እነዚህ የመሳሰሉት ጠቀሜታ አለው፣ ብዙ ጥቅም አለው። በሀገራችን ተወቅጦ በጣፋጭ ነገር ተጨምሮ ማርም ስኳርም ተደርጎ በብዙ ነገር በምግብነት እንጠቀመዋለን። ዘይቱም ደግሞ ተጠምቆ በብዙ ነገር በምግብ ገበታችን ላይ በብዙ ነገር እንጠቀመዋለን። በውስጡ ብዙ ፋይዳዎች አሉት ማለት ነው። ኑግ ከተጠቀምን የአንጀት ጤናችን ይጠበቃል። ጸረ ብግነት ባህሪ፣ ቁስል፣ የቆዳ መቆጣት ነገር ካለ እሱን ያድንልናል። የልብ ጤንነታችን ይጠብቅልናል። በቀላሉ ደግሞ እንቅልፍ እንድንተኛ እንቅልፍ እንዲወስደን ይረዳናል ማለት ነው። እነዚህን ይመስላል የኑግ ጠቀሜታ። እስቲ ደግሞ ቀጣይ የአብሽ ጠቀሜታ ምን ምን ናቸው የሚለው እስቲ ወደዛ እንቀጥል። አብራችሁን ቆዩ ኢንሻአላ። ያው አብሽ ኑግም በሀገራችን በብዛት የሚመረቱ ምርቶች ናቸው ማለት ነው። ያው ኑግም በዘይትነት የምንጠቀመው ተወቅጦም እንዳልኳቸው ተጨምቆም በብዙ ነገር እንጠቀመዋለን። አብሽንም በቅመምም መልኩ በብዙ መንገድ እንጠቀመዋለን ማለት ነው። ያው አብሽን በሺዎች የሚቆጠሩ ህዝቦች ለብዙ ዓመታት አብሽ የቆዳ በሽታዎችን እና ሌሎች በርካታ በሽታዎችን ለማከም እንደ አማራጭ በመድኃኒትነት ይጠቀሙት ነበር ማለት ነው። ያው በቅመምነትም በብዛት ይጠቀሙታል በሀገራችን።
በውጭ ዓለም ደግሞ እንደ ሳሙና የውበት መጠበቂያ ተደርጎ ይጠቀሙታል ማለት ነው። የተለመደ የቤት ውስጥ ቅመም ቢሆንም በአካባቢያችን ከዚህ ባሻገር ደግሞ ሳሙና እና ሻምፖ በሌሎች ምርቶችን በመካተት ጥቅም ላይ እየዋለ ይገኛል ማለት ነው። እና አብሽ ያው በውስጡ ደግሞ ብዙ የተለያዩ ማዕድናት ያካተተው አብሽ ፋይበር፣ ብረትና ማንጋኒዝ ይዟል ማለት ነው። ያው አብሽም ምግብ በአካባቢያችን የሚመረቱ በስፋት የሚመረቱ ምርቶች ናቸው። ሀገራችን ላይ የምናገኛቸው ብዙ ምርት ነው ማለት ነው። እና በውስጡ ጠቃሚ ነገሮች አሉት። እነሱን ነገርንም አብሽን በመጠቀም ብዙ ጤናችንን መጠበቅ ይኖርብናል ማለት ነው። ያው አብሽ ግን በብዛት ከቅመምነት ባሻገር ወይ ደግሞ እንደዚህ ምግብ ነክ ላይ ብዛት ላይ እንደዚህ ጤፍ ጋር ተፈጭቶ እንጠቀመዋለን። አንዳንዴ ደግሞ ህፃናት እንደዚህ ተልዋልድ ሲሉ ወገባቸውንም ለማሸት ብዙ ጊዜ እንደ ባህል መድኃኒት ይጠቀሙበታል ማለት ነው። ግን በውስጡ ደግሞ እስቲ አብሽ ስንጠቀም ምን ምን ጥቅሞች እናገኝበታለን በሚለው ዙሪያ ላይ ነው ያለን። ያው አብሽ ፋይበር፣ ብረትና ማንጋኒዝ በውስጡ ስለያዘ ጥሩ ጥቅም እናገኝበታለን ማለት ነው። ከዚህ ባለፈ አብሽ በደም ውስጥ ያለው ስኳር መጠንን በመቆጣጠር እና በአይነት 2 የስኳር በሽታ ሕክምና ላይ ሚናው የላቀ ቢሆንም የአይነት 2 የስኳር በሽታ ታማሚዎች አብሽ ከመውሰዳቸው በፊት ሐኪም ማማከር ይኖርባቸዋል ማለት ነው። ሌላኛው የመመገብ ፍላጎትን በመቀነስ አላስፈላጊ ውፍረትን ለማስወገድ ወይ ደግሞ የኮሌስትሮል መጠንን ይቀንሳል ማለት ነው። ያው ተጨማሪ አላስፈላጊ ስብ ነገር ከሰውነታችን ያስወግድልናል፣ ቃርን ይከላከልልናል፣ ይቀንስልናል ማለት ነው። ያው አብሽ የአመጋገብ ስርዓት መዛባትና በውስጥ ላሉ ክብደትን ለመጨመር በውስጡ ባሉት እንትኖች ክብደት ለመጨመር ለሚፈልጉ ሰዎች የሚመከር እንዳልሆነ ብዙ ጊዜ ይነገራል ማለት ነው። ያው አብሽ ብዙ ጊዜ የምንወስድ ከሆነ ውፍረትን ይጨምራል ማለት ነው። በብዛት የሚወሰድ ከሆነ ውፍረትን ይጨምራል። ግን አልፎ አልፎ ለምትወስዱ የኮሌስትሮል ይቀንሳል፣ ስብን በማቅለጥ ኮሌስትሮል ይቀንሳል ማለት ነው። ግን በብዛት ለምትወስዱት ደግሞ አይመከረም። በብዛት ሁሌ ተከታትለው የምትወስዱት ከሆነ ሰውነታችሁን እንትን ለማለት ያበቃል ማለት ነው። እና አብሽ ብዙ ጥቅሞች ብዙ ፋይዳዎች አሉት ማለት ነው። አብሽንን በመጠቀም ጤናችንን መጠበቅ እንችላለን ማለት ነው። ሌላኛው አንቲ ኦክሲደንት እና አንቲ ኢንፍላማቶሪ ባህሪ ስላለው አብሽ በውስጡ በያዘው ንጥረ ነገር ያው የሚመጣ በሽታን ይከላከልልናል ማለት ነው። የበሽታ የመከላከል አቅምን ያዳብርልናል ማለት ነው። የምግብ መፈጨት ችግርን ይቀርፍልናል። አብሽ የምግብ መፈጨት ችግር ላለባቸው ጥሩ መፍትሄ ነው ማለት ነው። የሆድ ድርቀትና ከጨጓራ መቆጣት የተነሳ ለሚከሰት የምግብ መፈጨት ችግር ለመከላከል ይረዳል ማለት ነው። ሌላኛው ደግሞ የአብሽ ጠቀሜታ ጸረ እርጅና ጥቅም አለው። ያው ሰዎች መቼም እርጅና አንወድምና እርጅናን ለመከላከል ይጠቅማል ማለት ነው። ያው ቆዳን ያለሰልሳል፣ ቆዳን ያጠራል። እንዲሁም ደግሞ የተሰበሰቡ ሰውነታችንን እንትን ይልልናል ማለት ነው። መስመሮችን ያጠፋልናል። ያጠፋልን ማለት ደግሞ ያው የእርጅና ምልክቶችን አስወገደልን ማለት ነው። ያው ለቆዳችን አስደናቂ ጠቀሜታ ያለው ሲሆን የእርጅና ምልክትና እንደ የቆዳ መጨማደድ እና ቀጫጭን መስመሮችን ያስወግድልናል ማለት ነው። ሌላኛው ብጉር በፊታችን ላይ የሚወጣውን ብጉር ጸረ ባክቴሪያ ባህሪያት ያሉትን ነገሮችን በሙሉ ለመከላከል ይረዳናል፣ ለማስወገድም ይረዳናል ማለት ነው። ቀጣው ደግሞ ቆዳን ለማርጠብ አብሽ ቆዳችን እርጥብ እንዲሆንልን ጥሩ ጠቀሜታ አለው ማለት ነው።
ቆዳችን ለስላሳ እርጥብ እንደሚሆን እንዲሆንልን ጥሩ መፍትሄ ነው። ጥሩ ነገር አለው፣ ተጠቀሙት ማለት ነው። አንደኛ ጸረ እርጅናን ይከላከላል፣ ሁለተኛ የምግብ መፈጨትን ያዳብርልናል። የምግብ መፈጨት ያለባችሁ የምግብ መፈጨት ችግር ላለባችሁ ጥሩ መፍትሄ ነው ማለት ነው። ያው በአጠቃላይ አብሽ ብዙ ነገሮች አሉት ማለት ነው። የስኳር በሽታን ለመቆጣጠር ይረዳል። አብሽ ደም ውስጥ የሚገኘው የስኳር መጠን በመቆጣጠር ኢንሱሊን መቋቋምን ይቀንሳል ማለት ነው። የልብ በሽታን ያስወግዳል። አብሽ የልብ ጉዳትን ለመከላከል እና አንቲ ኦክሲዳቲቭ ውጥረትን እንግሊዘኛ ይቅርታ ለማስወገድ ይረዳል። አብሽ በውስጡ ባለው የልብ በሽታን ለመከላከል የስኳር መጠንን ለመጠበቅ እና ሌሎችንም ነገሮች ለማግኘት ይረዳናል። አብሽ በሰውነታችን የሰውነት ቁርጥማት ላለባችሁ ጥሩ መፍትሄ ነው ማለት ነው። ራስ ምታት፣ ማቅለሽለሽ እና ድካምን ለመቀነስ ይረዳል ማለት ነው። እንዲህ ሰውነታችሁ ብዛት ከስራ ብዛትም ሆነ ከመቆም ብዛት ወይ ደግሞ ከብርድ ለሚያማችሁ ሰዎች የሰውነት መቆርጠም ወይ ደግሞ መቆጣት የመቆረጣጠም ባህሪ ላለባችሁ ሰዎች አብሽ ጥሩ መፍትሄ ነው። ተመገቡት፣ ውሰዱት ማለት ነው። ሌላኛው ደግሞ ለሴት እህቶቻችን አራስ ለሆኑ እህቶቻችን ጥሩ መፍትሄ ነው። አብሽ ብትጠቀሙት ለልጆቻችሁም ለእናንተም ጥሩ ጠቀሜታ አለው ማለት ነው። አብሽ የምግብ መፈጨትን ችግር ይቀርፋል። የሆድ ድርቀትንና ከጨጓራ መቆጣት ጋር ያለውን የተያያዙ ችግሮችን ይቀርፍልናል ማለት ነው። አብሽ በብዙ መንገድ መውሰድ እንችላለን። ከምግብ ነገሮች በቅመማ ቅመም መጠቀም እንችላለን። እንደ ጁዝ አድርገን ፈጭተን ደግሞ በብዙ ነገር መጠቀም እንችላለን ማለት ነው። እና የአብሽና የኑግ ጠቀሜታዎች እነዚህን ይመስላሉ። ያው አብሽ አንዳንዴ በብዛት የሚወስዱት በጁስ መልኩ ነው ማለት ነው። ያው አብሽ አሰራሩ በደንብ አጥበን ጽድት ሲል አጥበን እስከ ጽድት እስከሚል ድረስ አጥበን አንጠፍጥፈን ማድረቅ፣ ከዛ በደንብ መፈጨት ይኖርበታል ማለት ነው። በደንብ አለመን ከፈጨን በኋላ በጎድጓዳ ሳህን ውስጥ ጨምረን የአብሹን ዱቄት በመነስነስ ለ10 ወይ ደግሞ ለ4 ለ8 ሰዓት እንደተመቻችሁ ብቻ መቆየት አለበት። እንደዛ አድርጋችሁ ለ5 ለ6 ሰዓት ውሃ ውስጥ ዘፍዝፋችሁ መቆየት ይኖርባችኋል ማለት ነው። ያ ማለት የሚመራውን ነገር እንዲያጥብላችሁ መዘፍዘፍ ይኖርባችኋል ማለት ነው። ከዛ በኋላ ውሃውን አጥልላችሁ በማሽን ውስጥ ጨምራችሁ መፍጨት። ሽታው ደግሞ የአብሹ ሽታ እንዳይረብሻችሁ የሎሚ ጭማቂ መጨመር ትችላላችሁ። ተምር መጨመር ትችላላችሁ። ያው ተምር መጨመር አያስፈልግም ብዙ ጊዜ፣ ግን የምትፈልጉ መጨመር ትችላላችሁ። መጨመሩ ጥሩ ነው፣ ግን ውፍረት ለምትፈልጉ ሰዎች ጨምሩ። ውፍረት ለማትፈልጉ ሰዎች ግን እንዳትጨምሩት፣ ውፍረትን ስለሚጨምር ማለት ነው። የሎሚ ጭማቂ ጋር ጨምራችሁ በመፍጨት ያው ከወፈረባችሁ ትንሽ ውሃ ጨምር አድርጋችሁ ሳይወፍርም እንደ ፍላጎታችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። ያው የአብሽ ጠቀሜታ ይሄን ይመስላል። የኑግ ጠቀሜታም ያው መጀመሪያ ላይ እንደገለጽኩት እነዚህን ይመስላሉ። ተጠቀሟቸው ኢንሻአላ። በቀጣይ በሌላ ርዕስ በሌላ ሀሳብ እስከምንመጣ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ኢንሻአላ። ሀሳብ አስተያየታችሁን ካለ ምክርም ካለ ኮመንት ላይ ያስቀምጡልን። ለዛሬ በዛው ይበቃናል። በቀጣይ በሌላ ርዕስ በሌላ ሀሳብ በሌላ ነገር እስከምንመጣ ሰላም ሆኑልን። ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በድጋሚ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።